ጽናትና ኪራ እንግዲህ ዛሬም እንደዛው ናቸው። እኔ ምንም ታምኔሉን አይቼ ደስ ብሎኝ ነበር፣ ግን ደግሞ ያው ነው ጭራሽ ከቤቲ ጋር ምንና ልጁ የእውነት ዛሬ ተናድጃለሁ። ፍላሹ በመታጠቡ ደስ ብሎኛል። ፍላሹ ታጥቧል። እንግዲህ ደግመሽ እንደ በፊቱ ስሪ፣ እንደ በፊቱ ፎቶ አንስተሽ ስጭኝ ብላታለች ማለት ነው። አለበለዚያ እገልሻለሁ አለቻት ማለት ነው። እንትናን ሰራተኛዋን አሁን እንኳን እንደዛ ማድረግ አልችልም፣ ለእኔ በጣም ይከብደኛል እንደዛ ማድረግ አለቻት ማለት ነው። ያልኩሽን አድርጊ፣ ማሰሚ ከሆነ ነግሬሻለሁ፣ ሂጂና እዛ ትቦ ውስጥም ምናምን ውስጥም ሂጂና ፈልጊ፣ አለበለዚያ ግን ምናምን ብላ እንግዲህ ዛተችባት። ሰራተኛዋም እንግዲህ እሽም አላለች እምቢም አላለች፣ ዝም ብላት ወጣች ማለት ነው። እንግዲህ አንድነት ለኪራ ለመንገር ወሰነች ማለት ነው። ምክንያቱም እየተደረገ ያለው ነገር የምታስፈራራ ፍላሽ ደግሞ ታጥቧል ብላ ለኪራ ነገረችው መሰለኝ። እነግረዋለሁ ብላ ወሰነች። ከዚህ በላይማ መታገስ አልችልም አለች ማለት ነው። እንግዲህ ለኪሩቤል ነገረችው። ምን እንደነገረችው ባላውቅም እያለቀሰች ተመለሰች ማለት ነው። አውቃ ነው ማለት ጽናት እንዳታቅ ስለፈለጉ ይሄንን ነገር ማለት ነውና ከዛ ምን ሆነሽ ነው የምታለቅሽው? ከኪራ ጋር እኮ ኪራ በጣም ጮህብሽ ነበረ፣ ምን አርገሽ ነው ምናምን ስትላት ብር ሰርቃኝ ነው ከኪሴ ምናምን አለ ማለት ነው ኪራ። ከዛም እንግዲህ ለጽናት ምንም ነገር እንዳትነግሪያት ብሎ ለአንድነት ነገራት ማለት ነው። አንድነት እንግዲህ እሺ አለችው ኪሩቤልን። ከዛም እንግዲህ ሀናና ሚኪ መጡ፣ ጎረቤቶቻቸው ማለት ነው። እነሱ በመምጣታቸው በጣም ደስ ብሎ ነገሮች ይስተካከላሉ ብዬ አስባለሁ። እንግዲህ እኔ የኪራ እጮኛ ነኝ ምናምን አቤት አለች ሀኒ። እጮኛ ኪራ እያለች ያለች ሰማን እኔ እንሂድ እባክሽ አላትና እሷን ይዟት ሄደ ማለት ነው ወደዛ። ከዛ በኋላም ያው ኪራና ሀኒ ወደዛ ሄዱ። ሀኒ ወደዛ ወደ ኪራ ቤት ሄደች፣ ኪሩቤልም ሄደ ማለት ነው። ከዛ ኪሩቤልና ማነች ሀናና ሚኪና ጽናት ጋር ቁጭ ብለው አሰላሙ አለይኩም ወራህመቱላሂ ወበረካቱ እና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እንግዲህ የጽናትዬ መከራ አላልቅ ብሏል ማለት ነው። እውነት ለመናገር የጽናት አፈሳ አያልቅም። ብቻ አላቅም ኪሩቤል ምን እየሆነ እንዳለ ራሱ አናዶኛል። በአንድ በኩል ደስ ብሎኛል ፍላሹ በመታጠቡ፣ ግን ደግሞ ዞሮ ከቤቲ ጋር ሊሆን ነው መሰለኝ እየተናገረ ያለው ነገር ምንም አልገባኝም። ወይስ አንድነት ባለችው ነገር ከአሁን በኋላ ልታስፈራረኝ አትችይም፣ ሁሉንም ነገር ደርሼበታለሁ ሊላት ይሆን አላቅም። በደስታ እንግዲህ በቃ ወደ ድሮ ፍቅራችን ተመልሰናል፣ አንቺም ቦታሽን ወቂ፣ ሰራተኛ ነኝ ብለሻል፣ ሂጂ ወደ ደረጃሽ ምናምን ብሎ ከፍ ዝቅ አደረጋት ጽናትን ማለት። እኔ እኮ የሚገርመኝ ነገር አንድ ነገር አለ፣ ሁሌም የሚለው ጥያቄ ለሚያልፍ ቀን የማያልፍ ቃላትን አትጠቀሙ። የምሬን ነው የምላችሁ፣ ዋጋ ያስከፍላል። እና ኪራ አሁን ጽናትን የተናገራት ንግግር በጣም ልብ ነው የሚያመውና ለምን እንዴ በጣም ነው የተናገራት። ሂጂና ቤቱን አስተካኪ፣ ስመለስ ለእንትና ቀለበት አደርገትለታለሁ፣ አንቺም ቢያልሽው ፍቅር እሷ ተቀብላኛለች፣ ስለዚህ ወደ ድሮ ፍቅሬ ተመልሻለሁ። ምን ማለት ነው? የእውነት ምን ማለት ነው እንዴ? ልጅቷን ለምንድን ነው ቆይ የምትጫወትባት? እቃቃ ጨዋታ እኮ አይደለም። ጥሩ እንትን ተሰጣትና ተስፋ ተሰጣትና ከዛ ደግሞ ተስፋን ታጨልምባታለህ። ቤቲ እኮ ብዙ ነገር ያደረገቻቸው ልጅ ናት። ቆይቶም ቢሆን ገብቶኛል፣ ግን ምን ያክል እንደምትወጂ አሁን ተረዳዋል አለ። በጣም ያሳዝናልም ያሳፍራልም የምር። ግን እኛ ከቤቲ ጋር የምትሆን ከሆነ ድራማችሁንም አናይላችሁ፣ የራሳችሁ ጉዳይ እንዴ። በዛም እንዴ እኛ ጽናት ስለምታሳዝነን ነው። ምክንያቱም ሁላችንም የቤት ሰራተኛ ሆነን ስለምናውቀው ማለት ነው። እና ጽናትዬ እንግዲህ ጽናቱን ይስጥሽ ብሏል እሱ ራሱ። የእውነት አላውቅም ቀለበቱን ወይ እሷን ሰርፕራይዝ ሊያደርጋት ይሆን፣ ግን እንደዚህ አንቋሸው ሰድቦት እንዲህ ይቅርታውን ስትቀበለው ይሆን አላውቅም። ጽናት እንደዚህ ያመናጨቃት እንኳን ለሱ ነው የምታስብለትና ቤቲ እንዳስፈራራች አውቃለሁ፣ ሁሉንም ነገር አውቃለሁ። ግን አብረን እንጋፈጥ ኪራታው ስትለው መንቢ ያለ ማለት ነው። እንግዲህ አላውቅም ምን እንደሚፈጠር የምር። አንዳንድ ጊዜ ከባድ ነው፣ የምሬን ነው የምላችሁ። ግን ወደ ጽናት ወደዚች ወደ ማናት ወደ ቤቲ በመመለሱ በጣም ተናድጃለሁ። እውነት ለመናገር ተናድጃለሁ ማለት እንዴ
እቃቃ ጨዋታ ነው እንዴ? አፈቅርሻለሁ፣ ሞትልሻለሁ፣ እኔ ካላንቺ መኖር አልችልም። እሷ እኮ ደጋግማ ተነጋግራለች እኮ ተናግራለች። ልቤን እንዳትሰብረው ኪሩቤል፣ እኔ አንተንና አባቴን ማጣት አልፈልግም። እኔን መቼም አታጭልኝም። እማማ ትሙት ብለህ የማልከው መሀላሳ እንዴ? እንግዲህ ናሆሜ አለ። ናሆሜን የመሰለ ሰው ሰጥቷታል ጽናቴ። በእውነት ናሆም ማለት እኔ እንጃ፣ እኔ ምንም ቃላት አይገልጸውም። በጣም ምርጥ ጓደኛ፣ በጣም ምርጥ ሰው ነው። ለሰው የሚጨነቅ ለሰው የሚያስብና ነገር ግን አሁን እዚህ ጋር እኮ ሰዎች የሆነውን ነገር እንኳን ሰዎች ቢያውቁ ይረዱት ነበረ። ብቻውን አይ ምንም አይደለም። አሁን ሚኪ ሊጠይቀው ፈልጓል። አንተና ጽናት መሀል ምን የተፈጠረው ምንድን ነው? እሱ ንገረኝ ሲለው መናገር አልፈለገም ማለት ነው። ሁሉ ነገር ከመናገር ነው የሚቀረው። የምሬን ነው። እና እንግዲህ ጽናትዬ አይዞሽ፣ ጽናቱን ይስጥሽ ብሏል ኪራ። አላውቅም አንቺኑ ሰርፕራይዝ ሊያደርግሽ ይሁን ወደ ፍቅራቸው ልትመለሱ ይሁን አይደነው አላየ። እንግዲህ ስመለስ እዛ ቤት እንዳላገኝሽ አላለች። አንድነት ነግረዋለች ለኪሩቤል። አንተን የምታስፈራርበት መስራሽ እንትኑ ወይ ፍላሹን አንድነት እራሷ ሰጥታው ይሆናል ለኪራ። አላውቅም ብቻ እኔ የሆነ ውስጤ እየተወዛገበ ነው። እውነት ለመናገር በጣም ውስጤ እየተወዛገበ ነው። ምክንያቱም ፍላሹን ለአንድነት ሰጥታው ይሆናል። ፍላሹን ደብቃ ለኪራ ሰጥታው ይሆናል አንድነት ማለት ነው። ስለዚህ ኪራማ በሙሉ ልብነት እንደዚህ አይልም ነበረ። እስካሁን ሲጨነቅ ሁሉ እንዴት በአንድ ጊዜ ግልብጥ አለ። ጽናት አይዞሽ የኔ ቆንጆ፣ እንግዲህ ለኪራ ስል ነው ይሄ ሁሉ መስዋዕት የከፈልኩት። ቢገባክ ኑሮ ኪራ ምናምን እያለች ብቻዋን እያወራች እያለ እንግዲህ ክላስ ውስጥ መኝታ ቤት ቁጭ ብላ ያው ኪሩቤል መጣ። ግን ምን ያህል እንደምትወጂኝ እንዴት ነው የምትወጂኝ አለች። በጣም ነው ኪራ፣ ምን አይነት ቃላት ይገልጸዋል? አንተን የምወድበት በጣም ነው የምወድህ አለነ። እሷ አጠገብ ቁጭ አለ። ግን አንተ ልትረዳኝ አሁን ቆይቶም ቢሆን ተረድቼሻለሁ። ለኔ ፍቅር ብለሽ ለጽናት መርዝ እንዳበላሻት፣ ለኔ ፍቅር ብለሽ ለጽናት ልጅ እንደገደልሽ፣ በቃ ብዙ ነገር ሆነሽልኛል ለፍቅሬ ስትይ ምናምን አላት ማለት ነው። ደስ አላት። ካሁን በኋላ በቃ እኔም ወደ ፍቅሬ ተመልሻለሁ ኪራ እውነትህን አለች። ብቻ አስላለች። ከዛ ጽናቴ ስልክ ይዛ መጣች ማለት ነው። ስልክ ይዛ መጣ። ማንም አልደወለበትም። እሷ ስልኩን ይዛ ስትመጣ ስልክ ተደውሎበታል አለች ማለት ነው። ስልኩ እኮ አልተደወለበትም አውቃ ነው። ከዛ ማንም አልደወለ፣ መምጣት ፈልጋ ነው እንጂ ምናምን አለ ማለት ነው። ግን አሁን ጽናት እንግዲህ በጣም ተናደደች። ተከታትለውን መንገድ ላይ ሁሉን ሄዳ ብትለምነውም እጇን መንጭቋት ሄደ ማለት ነው። በጣም ተናድጃለሁ የምር። እንዴ እንደዚህ ማድረግ አለብን አንተ ብላ ይሄ ሁሉ ነገርን ሀታ አይደብርም እንዴ? ምን ማለት ነው? ቤቱ ልጅና አስተካክል። አንቺ እንደ ያልሽውን ፍቅር ለቤቲ ቀለበት አስርላታለሁ ዛሬ ልጅና ቤቱን አስተካክል ያለ። ከዛም እንግዲህ ቁጭ ብላ እያለቀሰች እያለ ናሆሜ መጣ። ጽናት ምን ሆነሽ ነው? ሌባ ወሰደብሽ እንዴ ስልክሽን ሲላት ኪራ ማነው ዝም ማለት አየችውና ከዛ በኋላ ኪሩቤል ለጽናት ለቤቲ ቀለበት ያደርግላት ነው አለች። ምን አለ? አዎ ስለዚህ እባክህ ናሆሜ ሰው ወደማያገኘኝ ቦታ ብን ብዬ ልጥፋ አለችው ማለት ነው። እንደዛማ አይሆንም ጽናት ሲላት ይሆናል በቃ አሁን በኋላ ምንም አያገባኝም ስለ ኪራ አለች ማለት ነው። እና ወይ ደግሞ መጠጥ ያረጋጋል ብልሃኛል መጠጥ ቤት ታደኛለች ማለት ነው። አይ አይሆንም ሲላት በቃ አንተም ቢካልከኝ በገዛ ብሬ ሄጄ እጠጣለሁ አለች ማለት ነው። እና የእውነት እቺ ልጅ ምን እንደሚፈጠርበት አስባችሁ ነው። በጽናት ምክንያት ማለት ኪሩቤልና ናሆሜ ራሱ ይራራቃሉ በቃ። ናሆሜም ደግሞ እንግዲህ ጽናትን ማነች መራዊትን እንደሚያፈቅራት ደጋግሞ ቢነግራትም ፍቅሩን ልትቀበለው አልቻለችም ማለት ነው። ምን እንደሆነች አላውቅም ልጅቱ። ያው አንተ እኔ ከኔ ህመም ጋር እንዳትጨነቅ አልፈልግም ምናምን አለችው ማለት ነው። ያው እንግዲህ አልተቀበለችውም ፍቅሩን ማለት ነው። ለምን እንደው አላውቅም። ናሆሜ ምርጥ ልጅ ነው የምር። እኔ ከጽናት ጎን ስላለ በጣም ደስ የሚለኝ ማለት ነው። የምር የምናምላችሁ ነው። ጽናትዬ የኔ ቆንጆ አይዞሽ እማዬ። የምር ዛሬ ኪሩቤል
እኔ ፍላሹ በመጥፋቱ በጣም ደስ ብሎኛል። እውነት ለመናገር በጣም ነው ደስ ያለኝ ፍላሹ በመጥፋቱ ማለት ነው። ግን ደግሞ ወደ ቤቴ ተመልሻለሁ ሲል ደሜ ነው የፈላው። በጣም የተናደድኩት በጣም ማለት ነው።